ሰላም ቤተሰብ እንዴት ናችሁ? ዛሬ የምነግራችሁ ነገር ቢኖር ስለ ሀይሚና ስለ ብሩክ ድብቁ ጋብቻ ወይ ደግሞ ሚዲያ ላይ እንዲወጣ ያልፈለጉት ስለ ሪል ህይወታቸው ነው። አሁን ብዙ ሰው የሚመስለው ሀይሚና ብሩኬ ዝም ብለው ጓደኛ፣ ቀለበት ያላሰሩ፣ ሽማግሌ ያልተላከ፣ ምን ያላለ ምናምን ነው የሚመስላችሁና ከወራቶች በፊት ምናልባትም ከ8 ወር 7 ወር በፊት ብሩክና ሀይሜ ቀለበት አስረዋል። ሽማግሌ ተልኳል። ሁሉ ነገር ከጨራረሱ በኋላ ነው አብረው መኖር የጀመሩት ማለት ነው። እና ሰፕራይዝ አረኳት ምናምን ሲላችሁ እናንተ ዝም ብሎ ከቤቷ ወስዶ ቤቱ ያስገባት መስሏቸው ነው፣ ግን አይደለም። አልፈለጉም ማለት ሚዲያ ላይ እንዲወጣ ያልፈለጉት የደበቁት ነገር እንዳለ ተደጋጋሚ ተናግረናል። ግን ጥሩ አረጉ ነው ያልነው። ምክንያቱም ለአንዳንድ ጠላቶች ይሻላል አለማውጣቱ ሁሉም ነገር እንደዚህ ሲሆን ማለት ነው። ምክንያቱም እንኳን አደባባይ ላይ ሁሉም ሚስጥራቸው ወጥቶ ይቅርና እንደዚሁ እንኳን ጓደኛ ሆነው መስለው ለሚሰሩት ስንት ጠላት እንዳለባቸው ግልጽ ነው፣ ሁላችሁም ታውቃላችሁና ዛሬ ግን መልእክቴን ላስተላልፍ የፈለግኩት ሁለቱን ለመለያየት በጣም የምትጥሩ ልጆች፣ ብሩክን የምትናገሩ፣ ሀይሜን የምትናገሩ ለእናንተ መልእክቴ ሀይሜን ስትናገሯት ብሩክ ደስ አይለውም፣ ብሩክን ስትናገሩት ሀይሚ ደስ አይላትም። እንደዛ ከሆነ ለምን እሷ አታከብረውም? ለምን መጥፎ መጥፎ ቃላት ሁልጊዜ ትናገረዋለች? እኛ እንዳናከብረው ያረገችን እኮ እሷ ናት የምትሉ ልጆች አላችሁ። እንግዲህ እሱን ይሄ ነው ብዬ ማለትም አልችልም። በእርግጥ ልክ ነው። በተለይ በአሁኑ ስራቸው ላይ በጣም ከባድ ጫና ያለው እውነት እንደ ሀቁ ከተነጋገርን ብሩኬ ላይ ነው። ገብቷቸዋል። የእውነትም እንደሚባለው ሴት የሚያመላልስ ወይ ደግሞ የሆነ ሴት የሚቀያይ ልጅ ሆኖ አይደለም። በእርግጠኝነት ውስጣችሁ የብሩክን ጨዋነት ያውቀዋል፣ ምላሳችሁ እንጂ ብዙ ነገር የሚናገረው ብሩኬ ምን አይነት ስነ ስርዓት ያለው ልጅ እንደሆነ፣ ምን አይነት ጨዋ ልጅ እንደሆነ ሁልሽም ጠንቅቀሽ ታውቂያለሽ። ግን ደግሞ በሚሰሩት ስራ ላይ በጣም አሁን ላይ በተለይ በአሁነኛው በጣም ብዙ ጫና ያለበት ብሩኬ ነው። እየተሰደበ ያለው ሴት ትቀያየራለ፣ አንተ ባለየ፣ አንተ ዱርዬ፣ አንተ ምናምን እርግጥ እየተደረገ ያለው ብሩኬ ነው። በተመልካችም እንደዛው ሀይሚም ጋር ስትሄዱ በጣም ብዙ ልብ የሚሰብሩ ቃላቶችን ምናምን ነገር እየተናገረችው ያለበት ሁኔታ ላይ ነው አሁን ማለት ነው። ከዚህ በፊትም ወደ ቡታጅራ ከመሄዳቸው በፊት ተናግሯል። ብዙ መስዋዕት ቢያስከፍለኝም ግን መጨረሻው የሚያምር እኔን መስዋዕት የሚያስከፍለኝ መጨረሻው የሚያምር ነገር ነው ብሎ ተናግሯል ማለት ነው። ስለዚህ እሱ ሁሉንም ነገር ተቋቁሞ ስራውን እየሰራ ነው ያለው። በጣም በዚህ አጋጣሚ በጣም ትዕግስተኛ ሰው ነው። በጣም ቻይ ሰው ነው። የምር ስነግራችሁ ሁላችንም እንደሱ አይነት ትዕግስትና እንደሱ አይነት መቻልን ቢሰጠን እውነት ለመናገር እኔ እንጃ ዓለም የት በደረሰች ነበረ። በጣም እኮ ነው እየተሰደበ ያለው። የምሬን ስነግራችሁ ተውት፣ የሚዲያው ምናምን እሺ ችግር የለውም። ያው አንድ የሚዲያ ላይ ስትወጡ ሁሉንም ነገር ተቋቁማችሁ ነው መጥፎውንም ጥሩውንም ማለት ነው። ግን ብዙ ልጆች ደግሞ ታዲያ እንደዛ ከሆነ ለምን ሀይሚ ስታከብረው እኮ ነው እኛም ልናከብረው የምችለው። ሀይሚ እኮ በጣም ብዙ ልቡን የሚሰብር ንግግር እየተናገረችው ነው። ትናንት አሁን መጨረሻ ላይ በነበረው መጀመሪያው ደስ ብሎን አይተን መጨረሻ የነበረው ቪዲዮ ግን ሁላችንም ልባችን ሰብሮታል። ሻንጣውን አውጥታ ስትሰጠው እሱ ከቤት ሲወጣ እንደገና ደግሞ ዘወር ብሎ ሻንጣውን ሲያይ ተመልሶ ሲመጣ ፈጥና በሩን ዘጋችበት። ይሄ ታዲያ ምንድን ነው? ይሄ ፍቅር ነው ወይ? ፍቅርማ የላቸውም፣ አትወደውም፣ አይወዳትም የምትሉ ልጆች ትናንትም ነግሬያችኋለሁ። እናንተ የምትሰጧቸውን አጀንዳ ነው እነሱ እየሰሩት ያሉት። ራሳችሁ ርዕስ እየሰጣችሁ ራሳችሁ አጀንዳ እየሰጣችሁ ከዛ ደግሞ እነሱ እኮ አይከባበሩም፣ እነሱ እኮ እንደዚህ ናቸው፣ እነሱ ጋር ፍቅር የለም፣ መጠቀሚዋ አርጓት ነው፣ መጠቀሚዋ አርገው ነው የምትሉ ልጆች አላችሁ። እኔ ለእናንተ መልእክቴ እስኪ በቃ ስለ እነሱ ላይ በላይ ግቡ፣ የፈለጋችሁትን ተጫወቱ፣ ጌም ተጫወቱ፣ የፈለጋችሁትን ሌላ በሌላ ርዕስ ግቡና እዩዋቸው። የምሬን ነው ምላችሁ። ያበቃል ስራው በቃ አብቅቷል ብለው ይመጣሉ። ነገር ግን እናንተ ቀን በቀን አዳዲስ አጀንዳ ስለምትሰጧቸው እነሱ ደግሞ እየተቀበሉ ቀን በቀን ዶላራቸውን ይሰሩበታል። ይስሩ፣ መስራታቸው እኮ ጥሩ ነው። ግን ደግሞ መጥፎ ንግግራቸው እንዲቆም እናንተም ልባቸውን አይሰበር፣ እዛም እነሱ ልባቸው ባይሰበር እናንተ በምትናገሩት ነገር ጥሩ ነው ብዬ ነው የሚያስበው። ብታቆሙ እናንተ እነሱም ያቆማሉ። በእርግጠኝነት ሁኜ ነው የምነግራችሁ። ከዛ በተረፈ ግን እውነታው ብሩኬና ሀይሚ ቀለበት አስረዋል፣ ሽማግሌ ተልኳል፣ ሁሉም ነገር ጨርሰው ነው እነሱ አብረው የሆኑት።
ይሄንን አይ አናምንም የምትሉ ልጆች ካላችሁ ያ የራሳችሁ መብት ነው። ግን በእርግጠኝነቱ ነው የምነግራችሁ፣ እውነቱ ይሄ ነው። ብሩኬ ቤት ተከራይቶ የወጣው ከቤቷ ይዟት የወጣው ቀለበት ካሰረ ሽማግሌ ከተላከ ሁሉ በኋላ ነው። ለምሳሌ አሁን ብሩኬ መሬት ሲገዛ ታውቃላችሁ? አታውቁም። ቤት ሲሰራ ታውቃላችሁ? አታውቁም። ምንም የምታውቁት ነገር የለም። ቤቱ ተሰርቶ ካለቀ በኋላ ነው እንግዲህ ፊኒሽንግ ብቻ የተወሰነ የሚቀረው። እሱን ነው ሰፕራይዝ ያደረጋችሁ የእናቱንም የሀይሚንም። ስለዚህ ቀለበቱም ተደርጓል፣ ሽምግልናውም ሁሉ ነገር ተጨርሶ ተጠናቋል። ሚዲያ ላይ ግን ቪዲዮ አልተለቀቀም። በእርግጠኝነት ተቀርጿል። እሱን ቀስ በቀስ በራሳቸው ጊዜ ከፈለጉ ማለት ነው ማውጣት ከፈለጉ ያወጡታል። ካልፈለጉ ደግሞ ያው እንደ ሚስጥር እንዳረጉት ይቀጥላሉ። ግን የሆነ ጊዜ መውጣቱ አይቀርም ዙሮ ዙሮ ማለት ነው። ከዛ በተጨማሪ ደግሞ በቃ ይሄን ነው ልነግራችሁ የምፈልገው ማለት ነው። በዛ አሁን እናንተ ስታስቡት በዚህ ልክ እኔ እንጃ እኔ ምን ብዬ ላስረዳችሁ ለኦዲየንስ ግን የምር ስነግራችሁ ማለት ነው። በዚህ ልክ በእነሱ መካከል ገብታችሁ አሁን እነ ፍፄ እነ ሀሰን እነ ቤኪ ራሱ ተመልካች ላይ ነው ሙድ እየያዙት ያሉት እንጂ ሀይሚና ብሩኬ የምር ተጣልተው በእነሱ መሀል ገብተው ምናምን አይደለም። ምክንያቱም ሀይሚና ብሩኬ እንደተጋቡ ቀለበት እንዳሰሩ ሽምግልና እንደተላከ እነሱ ቅርብ ያሉ ጓደኞች ስለሆኑ ሁሉንም ነገር ያውቃሉ። ግን እዚህ ጋር አንደኛ ሀሰንም ወደ 100 ሺህ ነው ወደ 200 ሺህ ለመግባት ፍፄ 100 ሺህ ለመግባት ቤኪ 100 ሺህ ለመግባት አሁን ያላቸው አማራጭ ተፍ ተፍ ብለው በእነሱ ስም ስለሆነ እይታ የሚመጣው በቃ እይታቸውን ለማሳደግ ነው። ባለፈው ብሩኬ ሲል ሰምታችሁት ተጋግዘን ሁላችሁም ለሰርጌ መኪና እንድትይዙ ፈልጋለሁ ብሏቸዋል። ሁላችሁም መኪና ይዛችሁ በራሳችሁ መኪና ነው የምታጅቡኝ፣ እንተጋገዛለን ወንድሞቼ ምናምን ሲላቸው ሰምታችኋል። ስለዚህ መተጋገዝ ማለት ገንዘብ አውጥቶ ሊሰጣቸው አይደለም ከኪሱ። መተጋገዝ ማለት እሱ በነሱ አይዲያ ወይ በነሱ ዙሪያ እንዲሰሩ በቃ የሆነ አይዲያ ይሰጣቸዋል ከዛ